ተኛውን የወርቅ ሜዳሊያ አሳክታለች። እንኳን ደስ አላችሁ። ከ20 ዓመት በታች የዓለም አትሌቲክስ ውድድር በ3000 ሜትር ዮርዳኖስ ጽጋብ አሸንፋለች። አትሌቷ 8 ደቂቃ ከ43 ሰከንድ ከ65 ማይክሮ ሰከንድ የሆነ የግል ምርጥ ሰዓቷን በማስመዝገብ ነው ለሀገሯ የወርቅ ሜዳሊያ ያስመዘገበችው። ሌላኛው አትሌት ሽቶ ጉሚ 8 ደቂቃ ከ45 ሰከንድ ከ06 ማይክሮ ሰከንድ በሆነ ሰዓት ውድድሯን ሁለተኛ ሆና በማጠናቀቅ የብር ሜዳሊያ አሳክታለች። አትሌቷ በተመሳሳይ በ5000 ሜትር የብር ሜዳሊያ ማግኘቷ ይታወሳል። በአሜሪካ ኦሬገን ኢዩጂን ከተማ እየተከናወነ የሚገኘው ከ20 ዓመት በታች የዓለም አትሌቲክስ ውድድር ዛሬ የሚጠናቀቅ ይሆናል። ኢትዮጵያ በውድድሩ 2 ወርቅ 3 ብርና 1 ነሐስ ሜዳሊያ በመሰብሰብ በሜዳሊያ ሰንጠረዡ ሁለተኛ ደረጃ ላይም ተቀምጣለች። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በ3000 ሜትር ፍጻሜ ያሸነፈችው አትሌት ዮርዳኖስ ጽጋብ የግል ምርጥ ሰዓቷን በማሻሻል ጭምር ነው ያሸነፈችው። ከድል በኋላ ስሜቷንም እንደዚህ ከኢትዮ ረነርስ ጋር አጋርታለች። ዮርዳኖስ በመጀመሪያ እንኳን ደስ ያለሽ። አሸንፋለሁ ብለሽ አስበሽ ነበር? አስበሽ ነበረ። ስለዚህ ያሰብሽውን ያሳክሽው ወርቁን ነው ወይስ ብሩን? ብቻ እሆናለሁ ብለሽ አስበሽ ነበረ። ወደዚህ ቦታ ላይ ስትመጪ ስንተኛ ተመራጭ ሆነሽ ነው የመጣሽው? ሁለተኛ ተመራጭ። እዚህ መተሻ አንደኛ አውቀሽ ነው ማለት ነው ሁለተኛ እዛ ያወሽው? እሺ፣ አንድ ጥያቄ፣ የክለብ አትሌት ነሽ? ኢትዮጵያ ንግድ ባንክ። ከየት ነው የተገኘሽው? ከትግራይ። ምን የሚባል ክለብ ወይስ ምን? ከየት አካባቢ? ከተማ ፍሮኒ። ማን ነበር አሰልጣኝሽ እዛ? ኮች ሀፍታሙ። ኮች ሀፍቶ እሱ ነው። ከዛ ለንግድ ባንክ ሰጠሽ። አሁን ምን ተሰማሽ በማስሸነፍሽ? ወጣት ነሽ ገና፣ የኢንተርናሽናል ውድድር መጀመሪያሽ ነው። በእንዲህ አይነት ውድድር ላይ ማሸነፍሽ ምን አይነት ስሜት ተሰማሽ? በጣም ደስ ብሎኛል። በጣም ደስ ብሎኛል። የመጀመሪያ ሀገር የወከልኩበት ነው። ኦኬ። በመጀመሪያ ሀገር በመወከሌ ዓለም አማርኛው ካስቸገረሽ በቋንቋሽ እሺ፣ በመንፈልጊው ነገር አለ። እሺ። እና ዓለም ሻምፒዮን ወጣቶች አንደኛ በመውጣቴ ደግሞ በጣም ደስ ብሎኛል። እጅግ በጣም ደስ ብሎሻል። እዚህ ኢትዮጵያ ንግድ ባንክ ማን ነው የሚያሰለጥንሽ? እዛ ንግድ ባንክ ኮች አማረ ነው የሚሰራው። ከአንቺ ጋር የሚሰራው ኮች አማረ። አዎ። እንደው በዚህ አጋጣሚ ማስተላለፍ የምትፈልጊው መልእክት? ኦኬ፣ ኢትዮጵያ ሕዝብ ወርቅ እንዳመጣ ጸሎት ስላደረገልኝ በጣም አመሰግናለሁ። የሚቀጥለው እቅድሽ ምንድን ነው? ሜዳሊስት መሆን። ሩጫ ማንን አይተሽ ተመርሽ? የማን አድናቂ ነበርሽ? እዚሁ አጠገብሽ አለች? ኦኬ፣ የእሷ አድናቂ ነሽ? ኦኬ። ከወንዶቹስ? ቀነኒሳ በቀለና መሰረት ደፋር። አትሌት ሽቶ ጉሚም በተመሳሳይ ሁለተኛ ደረጃን በመያዝ የብር ሜዳሊያ ባለቤት ሆናለች። 8 ደቂቃ 45 ሰከንድ 06 ማይክሮ ሰከንዶች ደግሞ ሽቶ ጉሚ ርቀቱን ያጠናቀቀችበት ሰዓት ነው። ሽቶ ጉሚም ውድድሩን ሁለተኛ ሆና ስታጠናቀቅ ደስታዋን በዚህ መልኩ መግለጽ ችላለች። እንኳን አብሮ ደስ አለኝ። ደስ ብሎኛል በጣም 2 ብር ለመጣት በጣም ደስ ብሎኛል። ዛሬም በጣም አሪፍ ነው፣ ግን ሙቀት አለ። በጣም አሪፍ ነበር። ብር ለማጋሽቱ ቆጥ ባየነን ገመደ መጀመሪያለት ዋቀዮ ገለቴፋቹና በርባዳ ከነ ሁንዱማ ይፍዱ ቆጥ ሁና ከየውሰንተ ሁና ዋቀዮ ባየ ጉዶ ገመደ ጀ
በአሜሪካ ኦሪገን እየተካሄደ ባለው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በሴቶች 3000 ሜትር ውድድር አትሌቶቻችን ተከታትለው በመግባት ተጨማሪ ሜዳሊያዎችን ለኢትዮጵያ ማስገኘታቸው ለበርካቶች ደስታን ፈጥሯል። ይህም በ3000 ሜትር ውድድር ወርቅና ብር በኢትዮጵያ እጅ እንዲገባ ያደረገ አስደናቂ የስኬት ጉዞም ሆኗል። በሌሎች ውድድሮች በሴቶች 800 ሜትር የፍጻሜ ውድድር አትሌት ሀብታም ገበየው በ2 ደቂቃ 03 ሰከንድ 99 ማይክሮ ሰከንድ አራተኛ ስትወጣ አትሌት ደራርቱ ሽብሩ በ2 ደቂቃ ከ04 ሰከንድ ከ81 ማይክሮ ሰከንድ ሰባተኛ በመሆን ውድድራቸውን አጠናቋል። በወንዶች 5000 ሜትር እርምጃ ፍጻሜ የተሳተፈው አትሌት ነገሩ አዱኛ በ20 ደቂቃ 22 ሰከንድ 82 ማይክሮ ሰከንድ የግል ምርጥ ሰዓቱን በማስመዝገብ 19ኛ ሆኖ ውድድሩን አጠናቋል። እስካሁን በተደረጉ ውድድሮች ኢትዮጵያ በ6 ሜዳሊያዎች 3ኛ ደረጃ ላይ ተቀምጣለች። ዛሬ በሚጠናቀቀው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያ በ2 ወርቅ 3 ብርና 1 ነሐስ በድምሩ በ6 ሜዳሊያዎች 3ኛ ደረጃ ላይ ተቀምጣለች። ቀጣይ ውድድሮችን እንመልከት። ኢትዮጵያ በሴቶቹ ወርቅ እያስመዘገበችበት በምትገኘው የኦሪገን ውድድር ዛሬ ሻምፒዮናው የመጨረሻ ቀን በመሆኑ በታላላቅ የፍጻሜ ውድድሮች የኢትዮጵያ አትሌቶች ለሜዳሊያ ይወዳደራሉ። ዛሬ በሚካሄዱ የፍጻሜ ውድድሮች የኢትዮጵያ ተሳትፎን ስንመለከት የሴቶች 1500 ሜትር ፍጻሜ ኢትዮጵያውያኑ አትሌቶች በዚሁ ርቀት ለሜዳሊያ የሚፎካከሩ ይሆናል። የወንዶች 1500 ሜትር ፍጻሜም ዛሬ የሚካሄድ ሲሆን በወንዶቹ መካከለኛ ርቀት ሌላው የወርቅ ሜዳሊያ ግምት የሚሰጣቸው አትሌቶቻችን የሚሳተፉበትም ውድድር ይደረጋል ተብሎ ይጠበቃል። የወንዶች 3000 ሜትር መሰናክል ወይም ደግሞ ስቴፕል ቼዝ ፍጻሜ በሴቶቹ መሰናክል ከተገኘ ወርቅና የብር ድል በኋላ በወንዶቹም ተመሳሳይ ድል ለማስመዝገብ አትሌቶቻችን ወደ ሜዳ ይገባሉ ተብሎ ይጠበቃል። በኦሪገን የተደረገ ያለው የ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን እስካሁን 2 ወርቅ አስመዝግበዋል። በቀጣይም ሌሎች ወርቆችን ያስመዘግባሉ ተብሎ ይጠበቃል። ውድድሩ ግን ዛሬ ይጠናቀቃል።